እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ሞዴሬተር ስታወራት እዛ ላይ ስም አንጠቅስም አሜሪካን ያለ ነው። ስም አንጠቅስም። እዚህ ሀገር ሴሌብሪቲዎቹ ምናምን ቢሆን አዲስ ነገር ይዘው ሲመጡ በፓፓራዚ ነው እንትን የሚሉት አውቀው እንደሚጣሉ ምናምን አክት ያደርጋሉ ምናምን የሆነ ነገር ከዛ የሆነ አዲስ ነገር ይዘው ይመጣሉ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ነገር ማለትና እኔ በራሴ በኩል እንዳልተለያዩ ነው የሚገባኝ። የሆነ አዲስ ነገር ይዘው የሚመጡ ነገር አለ ብዬ ነው የማስበው። አመሰግናለሁ። ቤታ አረገዘኝ ተባለች እኮ እና ምን ይጠበስ ታዲያ? ምን ታጠቡልኛላችሁ ታሳድጉልኛላችሁ? ምን አባህ ገባ? ቤታ አረገዘ ስለኔማ አውርታችሁ አለቀ እኮ በቃ። ቅማንጅራ ቤታ አረገዘች ታሉ ሾካካ መሽቆቅ ባረግዝ ራሱ ነው ወደ ውስጥ አስገብቼው ነው የሚመጣው። አላሳያችሁም ለእናንተ እርጉዝ በሆነ ራሱ ወደ ውስጥ ሳብ አድርጌው ነው የሚመጣው ልጁ መንኮራኮር ፊት። እናንተ ጋር መጥቼ ነው ማርገዝ የምናገረው። እኔ ምንንም አታገኙ ካካይርም አታገኙ የት እንደምጠላው ጀፋር እና የአዶናይና የጃኒ ነገር ባጭሩ ይሄ ነው። እኔ ውስጤ አላምንበትም። አላምንም። መብቴ እስከሆነ ድረስ አላምንም። አልተለያዩም። 4 ነጥብ አልተለያዩም። 4 ነጥብ በቃ ውስጤን ጋይስ እኔ ውስጤን ነው የማምነው። ሰው አላምንም። በቃ ኮሜንታተር አላምንም። ሰው አላምንም። ውስጤን ነው የማምነው። በቃ አለቀ ደቀቀ። አላምንም 4 ነጥብ አላምንም። እንዴት ሆኖ ጋይስ እንዴት ሆኖ ምን ጎደለብን ብለው እንዴ ምን ጎደለብን ብለው ምን ጎደለባችሁ ምን ጎደለብን ብለው ነው ጋይስ የሚለያዩት? ምን ጎደለባችሁ ልጆቼ? ወጣቶች ናችሁ፣ አብራችሁ ናችሁ። ይሄ ሁሉ ሰው አይን ውስጥ ገብታችሁ ይሄ ሁሉ ሰው ተቃጥሎ ተንጨርጭሮ አሳርራችሁ ስንቱን አሮጊት ተንጨርጭራችሁ እንዴት ብላችሁ ነው? እኔ አላምንም። ነብይን አይለያዩም፣ ግን ጀስት የሆነ ነገር ይዘውት የመጡት ነገር አለ። መቀበል ነው አለቀ። ማርያምን አላምንበትም። ዱባይ ላይ ጉድ ሰማሽ? መቼ ለተውት ትናንትና ዱባይ ላይ ጉድ ሰማሽ ስትሉ ያ መሶብ ተሰፍቶ እኮ እየበሉበት አየሁ ውዶቼ። ግን ይሄ መሶብ የእርቁ መሶብ አይደለም ጋይስ። የእርቁ መሶብ ሳይሆን ከፍቅራቸው የተነሳ የሚያስተሳስር መሶብ ትናንትና ዕለት አየሁኝ። ሳሪ ሙኒት መሲ ብርጅስቶን አንዲት ልጅ ደግሞ አሉ በሆነ መሶብ ላይ እየበሉ አየሁ። ያ መሶብ ምንድነው ጋይስ? ያላቸው ፍቅር ማጠንከሪያ ይባላል። አስታራቂ መሶብ አይጥበርቶት በዛው ቀርቷል ጋይስ። እሱ መሶብ ቤት እንደደረሰ ባላቅም ነው የሚያሳስበኝ ጋይስ። ወይ ሰንደሮ የሚያንጨረጭረኝና የሚያሳስበኝ የአስታራቂ መሶብ ማን ነው አይጡ በልቶ የጠፋው ነው። የነሳሪ ደግሞ ትናንትና ምን የመሰለ ውልል ያለ ጉንጉን ያለ መሶብ ይዘው መጣው ፍቅራቸውን ለማስተሳሰር እነ ሙኒት እነ መሲ ብርጅስቶን ጠንከር ብለው ሲበሉበት አይቻል። እሱ አስታራቂው ሳይሆን አፋቃሪው መሶብ ነው። ድምጽሽ ይላል እንጂ ኧረ ተው ጋይስ። እኔ የጠፋሁትኝ እኮ እዚህ አጀንዳ ውስጥ ላለመግባት ነው። እንዳታስገቡኝ ጋይስ፣ በመቤቴ እንዳታስገቡኝ፣ ዞራችሁ እንዳታስገቡኝ ውዶቼ። እዚህ አጀንዳ ውስጥ የገባው ላለመግባት ነው። ቲክቶክ የጠፋው ጋይስ በርቀት በኔ የተነሳ። ወይኔ ወርቁ ስትሉ ወርቁ እኮ አለ። ይዤ ልምጣ ጋይስ፣ ወርቁን ይዤ ልምጣ ውዶቼ። ወርቁ ላይቻለሁ የሆነ ቦታ ላይ ይዤ ልምጣ። ቆይ ይዤ ልምጣ። አንቺ እንደዚህ አትጻፉ ነው ይፈራሉ። እመቤቴ እኔ ባዶ ቤት ነኝ። ረፍ ስታፕ ጋይስ፣ ገብርኤልን አቁሙ። እመቤቴ ስነ ስርዓት ይኖራችሁ። አትጫቱ በሳበሱብኝ። እኔ አታስፈራሩኝ። እኔ ባዶ ቤት ነው ያለሁት። ቅማል እናንተ አለ አፈጽሙ ገባ አለ ወይስ ወጣው? አስወጣኝ ጋይስ። አቡ ካሜራዬ ነው። ምን አባቴ ላድርገው? ቆይ ጋይስ አለ ወይስ ወጣው? ቼክ ላድርገው ብዬ ነው ዝም ብዬ በየደቂቃው። እስኪ ጋይስ ቼክ እናድርገው። አለ ካሜራ ውዴ ጠራኩት ኔትወርክ ስለሆነ ኦኬ ያለበት ቦታ ነው።
ቲንክ አለ መሰለኝ ገብርኤልን ከዛ ቀን ውጭ አላየሁትም። ቼክ እናደርገው ወንዶች አለ እስኪ ቼክ እናድርግ። ወይኔ ስማም እንደምፈስ ቅዱስ አልከፈታለ። ቆይ እንዴ እናቴ ትሙት። ቆይ እናንተ ክርስቶስ አልከፈታለ። ወላ ካዚ ተዘግቶ ነው። ወይኔ ቆሌ ገፈፋለ። ወሰዱት እንዴ ዱባይ ሰልበው ይደንግጬ ነበር። አለ ጋይስ አለ ይሆና ወይ ዘንድሮ ይወርቅ ስንት ታሪክ አመጣ። አለ ጋይስ አለ ጌታ ምስክሬ ነው። አለ ዋው አለ ጋይስ አለ ፍፍድ ብሏል ግን አለ ታፍሏል ጋይስ ታፍሏል ፍፍድ ብሏል አለ ግን አለ ውዶቼ ዋው አለ ወርቁ አልተሰለበም አለ ቼክ እያደረኩት ነው በማል አለ ጋይስ አለ 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 እሺ እዚህ ስልክ ቁጥር ላይ ደውሉ ይላል። እሺ አለ ውዶቼ በአረብኛ ነው የተጻፈው። ቲክቶክ አላቸው አለ ውዶቼ ወርቁ አለ ተሰልቧል ብዬ ነበር አለ። እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ፣ ግን እግዚአብሔር ይስጣቸው። ጌታ ምስክሬ ነው። አንድ ነገር አይቀርም መስታወት ነው። አሁን እንደመንፈስ ቅዱስ ካሜራ ቢሆንስ ትወስዳለሁ እንዴ ፊቴን ግብጥጣ አድርጌ ወይኔ ገቤት ሁሉና ካሜራ ቢሆንስ ውስጥ ያለው እየቀዳኝ ቢሆን እኔ ከዱባይ ምንም ነገር ማመን ትቻል። እስኪ ቆይ ሄሎ ሄሎ ቆይ ጋይ ቤታ ነኝ ራስ ተጋባል ጋይስ መሰለኝ። ቆይ ውጆች ውስጥ ነገር አለ ምንድነው ግን ቆይ ይላል ጋይስ። ቆይ ይንቋቋል መድኃኒዓለም ብርትስ ብላለች ደግሞ እዚህ ጋር ያልበረጠስኩት ማርያም ነው ምን ለምን እንደሚጮህ እኔ ወርቅ በዘመኔ እንዲህ ሲጮህ አይቻልም። ቆይ እንደ ቆርቆሮ ጋይስ ወርቅ እንዲጮህ በህይወቴ ነው ወርቅ እንደዚህ እንደ ቆርቆሮ ሲጮህ ሰምቼ አላውቅም። እመቤቴ ንጥሪ በላይ እንደመዳነ ቆይ ድምጼን ላጥፋላችሁ። ቆይ ድምጹን ቆይ በኖርማል በህይወት ዘመኔ እንደዚህ ወርቅ ሲንቆረቆር ሰምቼ ቤት ታይላት ምን አገባኝ ነው እንዴ? ከእኔ እኮ ከዋናው ሰውዬው እኮ አይደለም እኮ እሱ አይደለም ገዝቶ የላከልኝ እኮ ገንዘብ ነው እሱ የሰጠው። የላኩ ሰዎች ናቸው የሚጠየቁት እንጂ ሌላ ወሬ የለበትም። I don't know guys, I don't know guys. I think ማሳየት አለብኝ። እስቲ ይታይ ዘመንዬ ለምንድን ነው እረታይ የምትይ? መብቴ እኮ መሰለኝ። አንድ ነገር ከሰጠሽኝ በኋላ ከፈለኩ እኔ ላቃጥለው፣ ከፈለኩ ወርውሬ ልጣለው፣ ከፈለኩ ልልበሰው፣ ከፈለኩ ላጊጥበት፣ ከፈለኩ ላንቆርቁር አይመለከትሽም። ዋናው መስጠትሽ ነው። ኢትዮ ዋናው መስጠትሽ ነው። አይመለከትሽም። እጄ ከገባ ወዲህ እንደፈለኩ የማድረግ መብት አለኝ። ማንም ምንም አያመጣም። አልመልሰውም ሲጀመር እንደፈለኩ ማድረግ ከፈለኩ ብዬ ልጫወትበት፣ ከፈለኩ ጎል አድርጌ ኳስ ልጫወትበት። ምን አገባችሁ እናንተ? እጄ ላይ ሰጣችሁኛ እንደፈለኩ ላድርገው። ማጣራት ባለብኝ በኩል አጣላምን ብላችሁ ከጠየቃችሁ ይሄ ሁሉ ድራማ ስሰማ ያጠራጥራል። ጋይስ ያጠራጥራል እንዴ የዱባይን ድራማ ያጠራጥራል እንጂ ነው ወርቁ አይተነው በትክክል ራሱ ገዝቶ ወርቁን ወርቁን የሰጠኝ ቢሆን እሰየው አሰላም አድርጌ ምንም ጥርጥር የለኝም። እሱ ግን እንትን ነው የሰጠው፣ እንደው ገንዘብ ነው የሰጠው። ገንዘብ ሰጠ ግዙ አለ እንጂ የት ይግዙት ምኑ ጋር ይገዛ ማን ያውጣው ራሳቸው ያውቁታል። ስለዚህ ማጣራት አለብኝ። ወይ እግዚአብሔር ምን ተሻለ ነው ግን ምን ተሻለ እግዚአብሔር። እናንተ እስኪ ንገሩኝ።